ሰላም እንዴት ናችሁ? ደህና ናችሁ ወይ? በሳውዲ አረቢያ የሞት ፍርድ የሚቀበሉ አበሾችን በሳውዲ አረቢያ ብቻ አይደለም በአረብ ሀገራት ውስጥ ሕጋቸውን ተላለፉ ተብሎ የሞት ፍርድ የሚቀበሉ የአበሻ ዜጎች ኢትዮጵያውያን፣ ኤርትራውያን ከሌላው ባነሰ የጠበቃ መብት ነው ያላቸው። የሚከራከርላቸው የለም። አንዳንዶች ጫት በማስገባት የሞት ፍርድ የተፈረደባቸው አሉ። በአሜሪካን ሀገር ሜክሲኮ ወደ አሜሪካ በሚገቡ ሰዎች ውስጥ እጽ ይዞ የተገኙ እድሜ ልክ የተፈረደባቸው ብዙ አበሾች አሉ። ባለፈው ስለ ዱባይ ሳወራ ብዙ ሰው የተንጫጫው እኔ ከእውቀት ማነስ ብዬ ነው ማስበው። እንደዚህ አይነት የወንጀል ስራ ክትትል የሚፈልግና በአይን የሚታይ አይደለም። አንተ ይደረጋል አይደረግም ብለህ የምትከራከርበት ነገር ተደርጎ ይገኛል። ስለዚህ ዱባይ እንደዚህ አይሆንም ምናምን ያላችሁ ሰዎች እሱ የእናንተ ችግር ነው። እኔ በቂ መረጃ ስላለኝ ነው ያወራው። አሁን በሳውዲ አረቢያ ስለሚገደሉ ሰዎች ማወራው በፍርድ የሚገደሉ ሰዎች ባለፈው 10 ምናምን ሰዎች ተገድለዋል። አሁን ከ200 ያለፈ የሞት ፍርድ የሚጠባበቁ ኢትዮጵያውያን አሉ። እንደውም ከነሱ ውስጥ አብዛኞቹም ደግሞ የሰሜን ኢትዮጵያ የትግራይ ልጆች ናቸው። የሀገሬ ልጆች ናቸው፣ ወገኖቼ ናቸው። የሚታደጋቸው ያላገኙ ናቸው። የፌዴራል መንግስቱም የክልሉ መንግስት እነሱን ለመታደግ ጠበቃ አቁሞ የሚከራከርላቸው አይደሉም። አምነስቲ ኢንተርናሽናልም ይሁን ዩናይትድ ኔሽን የሆነ ለእነሱ ድጋፍ መስጠት በሚችልበት ሁኔታ ላይ አይደለም። እንዴት ነው እነዚህ ሰዎች በአደንዛዥ የሚከሰሱት የምትሉኝ ከሆነ ከየመን ወደ ሳውዲ አረቢያ ሲገቡ የሚያስገቧቸው የየመናውያን እቃ ይዞ እንዲገቡ ያስገድዷቸዋል። ጫት፣ እጽ ይዞ እንዲገቡ ያስገድዷቸዋል። የሳውዲ አረቢያ ፖሊሶች ከእቃው ጋር ከያዟቸው በኋላ ቀጥታ ወደ ምርመራ አድርገው ለፍርድ ቤት ነው የሚያቀርባቸው። በዛች ሀገር ሕግ እጽ ይዞ መገኘት የሞት ፍርድ ያስቀጣል። የሜክሲኮ አሻጋሪዎች ወደ አሜሪካ የሚገቡትን ሰዎች እጽ ይዞ እንዲገቡ ያስገድዷቸዋል። እጹ የተገኘበትን ሰው ነው የዛ ሀገር መንግስት የሚቀጣው። በአብዛኛው ወደ ሳውዲ አረቢያ የሚገቡት ሰዎች ከገጠሩ ማህበረሰብ የወጡ ናቸው። ጫት መቃም በእነሱ ሀገር ወንጀል አይደለም። የሆነ ነገር መያዝ ምን ይሆናል ብሎ መጠራጠር ብዙ የለም። የገጠር ሰው ነው በብዛት ወደዛ የሚሄደው። ከወሎ እና ከተወሰኑ የኢትዮጵያ ገጠራማ አካባቢዎች የሚሄዱ ሰዎች ናቸው። እነዛ ሰዎች ሞትን እየተቀበሉ ያሉት በሚያውቁት ነገር አይደለም። አንዳንዴ በማያውቁትም ነገር ጭምር፣ ባልተገነዘቡትም ነገር ጭምር። ስለዚህ ነው እኔ ማህበረሰብን ማንቃት የፈለኩት። ከዱባይ ጫማ ነው ይዘሽ የምትሄጂው ተብላ የተባለችው ሴት ሌላ ነገር ቢሰጣት ብትያዝ እንግዲህ የሴኩሪቲ የጸጥታ ሰዎች እርስ በርስ ከተመሳጠሩ የመያዝ እድል ጠባብ ነው። የሆነ ቀን የሆነ ሰው ቢቀየርና እነሱ ቢጋጩ ነው የምትያዙ። ስላልተያዛችሁ ብቻ ትክክል ነው መንገዱ ማለት የለባችሁ። እያንዳንዱ የምትይዙትን እቃ መፈተሽ አለባችሁ፣ ማወቅ አለባችሁ። ምንድን ነው እቃ ውስጥ የታሸገው? ጣሳ ውስጥ ያለው ምንድን ነው? ካርቶን ውስጥ ያለው ምንድን ነው? እሱን ካላወቃችሁ መከራከራችሁ የህይወታችሁ መጨረሻ ሊሆን ይችላል። አንዲት እህታችን ወደ ቻይና ሀገር ስትሄድ ምናምን የሆነ ነገር ይዛ ተገኝታ ስቲል ታሰረች ነች አይደል? እሷ በቻይና ህግም ከባድ ቅጣት ነው የሚያስቀጣው። አውቃለች አላወቀችም የሚለውን እንተውና ግን የሆነ ሰው ይጠቀምብሃል። አገር ቤት ሄደህ ስትመጣ ሰው እንጀራ ይወሰድልኝ ብሎ እንጀራ ሰጥቶ እንጀራ ውስጥ ምን እንደከተታጠቀ፣ ዶሮ ወጥ ነው ብሎ ዶሮ ወጥ ክትፎ ነው ብሎ ክትፎ ውስጥ ምን እንደከተታጠቀ፣ ይሄን ነገር እስካላየ ድረስ ማምጣት የለብን። እኔ አልክም ሰው ከላኩ አልባሳት ምናምን ነው ምልከው። እሱም አሳይቼ ብትናርጌ ሳልቆልፍ ያሶዬ በደንብ አይቶ እንዲወስደው ነው ማረገው። አላመጣም ደግሞ የሚበላም ነገር ለራሴም አላመጣም ኢትዮጵያ ሲል። ምክንያቱም ከኢትዮጵያ ምግብ መውሰድ ኃጢያት ነው ብዬ ነው ማስበው። ብዙ ምግብ የሌለበት ቦታ ላይ ውጪ ሄደ እዛ አንድ ሀገር ጥለህ ከሄድክ በኋላ የዛን ሀገር ምግብ ለምን ትመኛለህ? ደግሞ በውድ ዋጋ ገዝተህ መመገብ ትችላለህ። እና የዛን ተመጋቢዎችን ፍጆታ መጠቀም እንደሆነ ነው ማስበው። እንደ ሰልፊሽነት ነው ቆጥረው። ከኢትዮጵያ ምግብ አምጥቶ አውሮፓ ውስጥ ቢበላ አሜሪካ ውስጥ የሚበላ ሰው ሰልፊሽነት ነው። የዛ ሀገር ሰው በቂ ምግብ ሳይኖረው ያን ምግብ እንደገና በኤክስፖርት በኢምፖርት ውስጥ ገብቶ እንደገና ፕሮሰስ ውስጥ ገብቶ የዛን ሰው ዋጋ ማስወደድ እንደ ኃጢያት ነው የምቆጥረው። ባለበት ሀገር ምግብ አለ፣ እሱም ብላ። እና በአጭሩ ምን ልትፈልጌ ነው? እነዚህ ሳውዲ አረቢያ ሞት የሚፈረድባቸው ሰዎች አውቆ ላይሆን ይችላል።
ብሎ ማሰብ መልካም ነው። ዱባይ ያላችሁ የተከራከራችሁ አውቃችሁ ላይሆን ይችላል። ስላዳመጣችሁ ያመሰግናለሁ።